እሺ መምህር፣ በብዛት እኔ ህልም ማየው ራቆቴ ሆኜ ነው። በሰዎች መሀል ሆኜ ወይም የውስጥ ልብስ እንደዚህ ለብሼ ወይም ደግሞ የተቀዳደደ ልብስ ለብሼ ነው በሰዎች መሀል የምታየው። ከዚህ 3 ጊዜ እንዲተደጋጋሚ አይቻለው ማለት ነው። እና ሰዎቹ አብዳለች እያሉ በቃ ሰው ከንፈራቸውን እየመጠጡብኝ ነው የሚያልፉት ማለት ነው። አብዳለች ይሉሽ በህልም ነው አይደለ? አዎ በህልም አብዳለች እያሉ ወይና አበደች ምናምን። ወይና አበደች እቺ ልጅ ምናምን እያሉ ከንፈራቸው እያማጠጡ ይሄዱብኛል ማለት ነው። ማንም ሰው አይጠጋኝም። የምታውቂያቸው ሰዎች ናቸው? አላውቃቸውም። እሺ ይሄን ብቻ ነው ያየሽው? ሌላ ህልም ሳይሆን ሌላ ማለት ነው። ህልሙ ራሱ እዚህ ህልም ውስጥ ይሄን ብቻ ነው ወይ የምታስታውሹ? በሌላ ቀን ደግሞ እንደዚህ ራቆቴ ሆኜ ግን የሆነ አይደለም። እዚህ ህልም ውስጥ ሰዎች ሲስቁብሽ ብቻ ነው ወይ ያየሽው? ሌላ ነገር ራስሽ ላይ ያየሽው የታዘብሽው ነገር አለ ወይ? ምንም። እኔ ራሱ ዝም ብዬ እንደዚህ ዞር አለሁኝ። ምን አይነት ልብስ ግን ማለት እየሳቁኝ ከውስጥ ብቻ ፓንትነት ማሸ ነው እየለበስኩኝ ማለት ነው። ሌላ አልለበስኩኝም። እና ሰዎቹ አበደች እያሉ እየሳቁብኝ ከንፈራቸው እያማጠጡ ነው የሚያልፉኝ እንጂ ማንም ሰው የሚጠጋኝ ሰው የለም። ምናልባት እንግዲህ በትክክለኛው ህይወትሽ ሰዎች አውቀውብኝ ይሆን ይሄ ነገር ተሰምቶብኝ ይሆን እንዴ ብለሽ የምታስቢው አንድ የሆነ ገበና ይኖርሻል። የቤተሰብ የራስሽ ጉዳይ፣ የትዳር፣ የፍቅረኛ ወይ ደግሞ የሆነ ጉዳይ ባልታወቀብኝ ይሄ ነገር ባላዩብኝ ብለሽ ከተሰማኮ ከታወቀኮ ውዴ ነው በቃ ማበዴ ነው ብለሽ የምታስቢው ነገር ይኖራልና በገሃዱ ዓለም ሰዎች እንዲያውቁብሽ የማትፈልጊው አንድ ጉዳይ አለ። ስለዚህ ሰዎች ሰምተውታል ብለሽ የደመደምሻቸውን መፍትሄ የሚያስፈልገውን ነገር ቶሎ ብለሽ ወደ መፍትሄ እንድትሄጂበት አንዱ። ሌላው እርቃን መሆን ማለት በህይወትሽ ላይ የጎደለ ነገር አለ። ሰዎች በፊት ለፊት የሚያዩት የሚያውቁት በአንቺ ላይ የተከናወነ ነገር አለ። ሄሎ እየሰማሽኝ ነው? ሄሎ ቦታ ቀይረሽ ኔትወርክ ያለሽበት ቦታ እንዳይሆን። እዛው ነኝ ያለሁት አልቀየርኩም። እሺ በህልም ራቁት መሆን እና ደግሞ ሰዎች አይተውሽ ሲስቁብሽና ራስሽን ደግሞ በዛ መልኩ ማየት ማለት በጣም ከባድ የሆነ የስም መጥፋትም ይሁን የሆነ ውርደት አንዳንድ ነገሮች ሊመጣብሽ የሚችልበት ጉዳይ አለና አስተውዩ። አንድ ነገር ከመወሰንሽ በፊት የሆነ ልትወስኝ ያሰብሽው ነገር ካለ ጥንቃቄ ልታደርግ የሚገባሽ ነገር አለ ማለት ነው እና በሰው ፊት መሳቂያ እንዳትሆኝ። መምህር፣ ምክንያቱም እዚህ ጋር ያስታወስኩት ባለቤቴን በጣም በስራ ሰነፍ ነው እና እንደውም ከእሱ ጋር መለያየት ምናምን እፈልጋለሁ። የእሱ ይሁን እንደ መምህር በቃ በውስጤ የሆነ ተለያየ የሚል በውስጤ ያለ ምንድን ነው እሱ? ስንፍናው ስራ አይሰራም፣ ስራ አይወድም። በቃ ቢሰራ ምንም ነገር የሚይዘው ነገር የለም። በቃ ቁም ነገር የለውም መምህር። የሆነ ስንት ዓመታችን ነው፣ ምንም አይነት ነገር የለውም። ልትፈቺው አሰብሽ ታዲያ? እኔ በቃ አንዳንዴ እኔ ብለየውስ ምንድን ነው በቃ መቼም ሁሌ ያው ከሆነ ሰው ልጅ ለውጥ መቼም ያስፈልገዋል እና ምን ያደርግልኛል የማለት ስሜት አለ። እኔ በሰው ሀገር ነኝ ያለሁት። እሱ እዛ ሰርቶ የሆነ ነገር ካላገዘኝ እኔ ብቻ ሰርቼ ምን ጥቅም አለው? ያው ነው ምናምን እያልኩኝ በጣም አስባለሁ። እኔ የምለው እኔ እስከዛሬ በህይወት ዘመኔ ከውጭ ሀገር ብር ተልኮላቸው ኢትዮጵያ ውስጥ በውጭ ሀገር ብር የሚኖሩ ሰዎች ጤነኛና ቁም ነገረኞች ናቸው ብዬ አላስብም። አንድም ቀን የፈለገ ነገር ምንድነው በ100% ባልን 90% ከውጭ ሀገር ገንዘብ የሚላክላቸው ሰዎች እና በሰው እጅ ላይ ፈንድ የሚደረግላቸው ይሄ የውርስ ገንዘብ ያገኙ ከውጭ ገንዘብ የሚላክላቸው ከየትም ከአውሮፓ የሚሆን ከአረብ ሀገር የሚላክላቸው ሰዎች እኔ ጤነኞች ናቸው ብዬ አላስብም። ማለቴ በገንዘቡ ህይወታቸው ተበላሽቶ ነው ያለው። በቃ አብዛኞቹ ማለት ነው ህይወታቸው ድብልቅልቅ ያለባቸው ኢቭን ከእናት ሳይቀር አባት ሁሉ ሳይቀር
እንደዚህ የሚላክ ገንዘብ የለመዱ ሰዎች ስራ ሰነፍ ነው የሚሆኑት። እና ትልኪያለሽ፣ ትሰጪዋለሽ፣ ገንዘብ አስገባያለሽ፣ ትሰጪዋለሽ እንዴ? አልልክለትም። ብቻ መንጃ ፈቃድ አወጣሁለት። እሱም ይኸውና ምንም ነገር አይሰራበትም። ሰርቶ በቃ ያባክነ ምንም ነገር ለነገ ብሎ የሚይዘው ነገር የለም። በጣም ነው የሚያናድደኝ። በቃ የነገ ብሎ የሚያስበው ነገር የለም። ዛሬ ብቻ ተገኘ፣ ዛሬ ብቻ ነው በቃ ድፍትፍት የሚያደርገው። እና ይሄ ነገር በቃ አሰብኩኝ። አልወለድንም። ለምን? ያው እንደጋባን በ5 ወራችን ነው እኔ ወደ አረብ ሀገር የመጣሁኝ እና ያው አልቆየንም ከሱ ጋር ማለት ነው። ስለዚህ በሰርግ ነው ያገባችሁት? አዎ እንዲሁ ትንሽ ፕሮግራም በፊርማ ነው የተጋባ ነው። አሁን ያንቺ ራቁት ሆኖ መታየት ማለት ባልሽ ከአንቺ ጋር አለመሆኑ በውስጥ በፓንት ይቅርታ ለቃሉና ፓንት አይባልም፣ ግን በውስጥ ልብስሽ ወይ በፓንት መታየትሽ ፓንት አድርገሻል አይደለም? ስትታይ የዛን ጊዜ ፓንት አድርጌያለሁ። ይሄን ሀፍረት አለመገለጡ ራሱ አንድ ነገር ነው። ሰው እንግዲህ የቀረው እሱ ነው። ትዳርሽ መለያየቱ ነው። አብራችሁ አለመኖራችሁ የታወቀ ነው በሰው ፊት። ግን የቀረው ደግሞ ይሄኛው ፓርት ነው። የኔ የምትይው አንቺ ብቻ የምታውቂውን ሰውነትሽን የሚያውቀው ባለቤትሽ በቃ በዛ ፐርሰንት ያንን ሁለቱን ጨርቆች ከላይና ከታች ያረግሻቸው ጨርቆች ቢወልቁ ኖሮ ጥሩ አይደለም። ምናልባት የማይቀርለት ጉዳይ ይኖራልና ተጠንቀቂ። የማይሆን ውሳኔ እንዳትወስኝ ማለት ነው። ቅድም እንዳልኩሽ ያ ነው። የማይሆን ውሳኔ ልትወስኝ ካሰብሽ ስምሽ ይጠፋል ያልኩት ለዛ ነው። ምክንያቱም ሁሌ ያው ከሆነ ሰው ልጅ ለውጥ ከሌለው ምን ትርጉም አለው? ነገ ልጆች እንኳን ብናፈራ ምንም አይነት እኔ ልንገርሽ እስቲ እኔ ባንቺ ቦታ በሆን ልንገርሽ፣ አንቺ እኔን አግብተሽ የሄድሽ ብትሆኝና እኔ በሱ ቦታ በሆን እኔም የማወራው ይኖረኛል እና ልክ እንደሱ ሆኜ ላውራሽ። እኔ አሁን ለምሳሌ አገባሹ በ5 ወር ሄድሽ። ይሄ ሰው ምንድነው ዕጣ ክፍሉ? ዕጣ ፈንታው ምንድነው? እስቲ አስቢው። ባል ነው፣ ወንድ ነው፣ ከሚስቱ ጋር መኖር ይፈልጋል። እዚህ ሆነሽ ጉሊትም ቸርችረሽ ቲማቲምም ሽንኩርትም ሸጠሽ ልትኖሪ ትችይ ነበረ። እሺ 1 ዓመት 2 ዓመት ስሪ። ያንን ያፈስሻትን ይዘሽ ምትሽ ደግሞ የተወሰነ ሱቅ መንገድ አገር ትችይ ነበረ። ይሄ ሰው ምንድነው አንቺ በሌለሽበት ውስጥ ሊያደርግ የሚችለው? እንደ ዓለማዊ ስታስቢው፣ እንደ መንፈሳዊ አይደለም፣ እንደ ዓለማዊ ምንድነው ማድረግ ያለበት? እንዴት ነው አንድ ሰው እኮ ወኔ ያስፈልገው። አግብቻለሁ ካለ ካጠገቡ በርታ፣ አይዞህ፣ ይሄ ነገር እንደዚህ ቢሆን እንትን ብንገዛ ምናምን ሲባል ነው ገንዘቡን ለዚህ ያስቀምጠዋለሁ የሚለው። አጠገቡ የለሽ ለምን ላስቀምጠው ይላል። ምን ልስራበት ብሎ ያስባል። በዛ ላይ እንዳንቺ አይነት ጭንቅላት አይደለም ያለው። አንቺም ደግሞ እንደሱ አይነት ጭንቅላት አይደለም ያለሽ። አንቺ የራስሽ ነው፣ እሱ የራሱ ነው። በራሱ መንገድ ሰነፍ ሆኖ አንቺ በራስሽ መንገድ ጎበዝ ስለሆንሽ እንደኔ ካላሰበ ሰው አይደለም ብሎ ማሰብ ጥሩ አይደለም። ሰው በህልም ምንድነው የሚባላል? ጆሮ በህልም ማየት፣ በተለይ ጆሮ ደምቶ ወይ ጆሮ ቆስሎ ፍም ሆኖ ግሎ ከታየ ምንድነው ይባላል? እኔ የምለውን ብቻ ስሙ፣ እኔ የምለውን ብቻ አዳምጡ፣ ሰዎች እኔ ሊሰሙኝ ይገባል፣ እኔ ያልኩት ካልሆነ ማለት ነው ይባላል ትርጉሙ። እና ከምን አንጻር ነው ይሄን የምነግርሽ? በብዛት አንቺ የምትይው ነገር እንዲያደርግ ገንዘብ አጠራቅም ስትዩ እሺ እንዲልሽ አረብ ሀገር ሄደሽ በመስራትሽ የተለየ አንድ የሆነ ከሱ ከፍ ያለ የተሻለ ገንዘብ እንደምታመጪ አስበሽ እሱን ስታዡ እሺ እንዲልሽ፣ እሱን ግን ለማዳመጫ ጊዜ እንደሌለሽ ነው የምረዳው። አሁን ወቀሳ ነው እየወቀስኩሽ ነው ያለሁት። ባለትዳር ነሽ፣ አግብተሻል። ቢያንስ ልጅ እንኳን ቢኖረው ገንዘቡን አያጠፋም። ሱሪ ይገዛበታል፣ ትምህርት ቤት ደብተር ምናምን መመዝገቢያ የተለያየ ነገር ለመግዛት እንኳን ገንዘብ ያጠራቅም ነበር። ይሄ ልጅ ምንም ነገር የለውም። አንቺ እንኳን የለሽ ማጠገቡ። ስለምን አስበው ገንዘብ ያጠራቅም? እንደ ዓለማዊ ሰው ስታስቢው። እና ይሄ በጣም ወሳኝ ነው ብዬ አስባለሁ። መምጣት አለብሽ ስምሽ ከመጥፋቱ በፊት ቢያንስ እንኳን ወልደሽ ልጅሽን 1 ዓመት ወይ 2 ዓመት አሳድገሽ እናትም ካለች ከእናት ጋር አስቀምጠሽ ልጁን እየተመላለሰ እያየ አይኑ ማረፊያ ቢያገኝ ጥሩ ነው ብዬ አስባለሁ። እሺ መምህር አመሰግናለሁ። ሌላ ልንገርህ መምህር። እሺ ያዝ አድርጊውና በሌላ ያዡ አንድ ጊዜ። ምዕመናን እንደው አንድ ሰው ገብቶ ስለተሳደበ ይሄን ያክል ምንድን ነው የምትነጋገሩት? በቃ ተውት፣ መልሳት መልሱለት። ይሳደብ፣ ጽፎ ይውጣ። እንደባለፈው ወይ ከመስመር እናስወጣዋለን። እኔ ያን ለማድረጊያ ጊዜ ስለሌለኝ ነው፣ ማስወጫ ጊዜ ስለሌለኝ ነው እንጂ እናስወጣዋለን። ተውት። እናንተ አትመልሱ፣ ዝም ብላችሁ አዳምጡ። የሚሳደብም ካለ ብዙ አይነት ጭንቅላት ያለው ሰው እኮ አለ።
ገና ያልተከፈተ ገና በጣም ብዙ አይምሮ አለ። ምን እንደምናወራ ምን እንደምንማማር ራሱ ምንም የማያውቃለ። ይሄ ዩቲዩብ ምን እንደሆነ ራሱ የማይረዳ ሰው አለ። ለምን መልስ ትመልሳላችሁ? አትመልሱ እባካችሁ። በቃ ምንም ነገር አያስፈልግም። እሺ ኔት ቀጥይ። እሺ በሌላ ጊዜ ደግሞ በህልሜ እኔና እሱ የሆነ መንገድ መተን እሱ በሌላ መንገድ እኔ በሌላ መንገድ ተለያየን። አብረን ሆነ ግን እሱ ወደ ሌላኛው መንገድ ሄደ፣ እኔ ወደ ሌላኛው መንገድ ሄድኩኝ። ስትመጡ ስትነሱ በምን ሁኔታ ውስጥ ነበራችሁ? ዝም ብለን ወክ ያደረግን መንገድ ላይ፣ ከዛ እሱ በሌላ አቅጣጫ ሄደ፣ እኔ በሌላ አቅጣጫ ሄድን። በቃ አንቺ ነሽ የተወሰነ ቦታ ሄድን። አንቺ እቃ ያዛችሁ? እቃ ያዛችሁ? እቃ ምንም አልያዝንም። አዎ። እና ይሄ ከባድ ነው። ቢያንስ አንቺ የሆነ እቃ ወይ እሱ አንድ የሆነ እቃ ይዛችሁ ቢሆን ኖሮ የመመለስ ወይ እሱ ወደ አንቺ ወይ አንቺ ወደ እሱ የመሄድ እቃ ይዞ ሁለት ሰዎች አብረው ሲሄዱ ቆይተው ለሁለት ሲገነጣጠሉ እቃው ለሁለት ከተከፈለ ወይም ሁለታችሁም እንካ ተባብላችሁ ከተሰጣጣችሁ ችግር ነው፣ የመለያየት ትዳር መፋታት ነው። አንዱ ሰው ብቻ አንዱን እቃ ይዞ ከሄደ ግን ያ ባዶ እጁን የሄደው ሰው ተመልሶ ወደዚህ መምጣቱ እንደማይቀር ማሳያ ነበረ። ግን ሁለታችሁም ባዶ እጃችሁን ከሆናችሁ ሁለታችሁም ዓላማ የላችሁም ማለት ነው። ምንድን ነው ዓላማችሁ? አንድ የሆነ ነገር ያስፈልጋል። ያ እቃ ወይ ልጅ ነው ወይ ሁለታችሁም የሆነ ነገር ያስፈልጋችኋል። አንቺም የራስሽን መንገድ እሱም የራሱ መንገድ ነው። አንቺም አረብ ሀገር ልሂድ ያልሽው እርግጠኛ ነኝ ካልሄድኩ ብለሽ አስቸግረሽው ይሆናል። በራስሽ ሀሳብ ሄደሽበት ይሆናል። እሱም ደግሞ በራሱ ሀሳብ እየሄደ ነው። የራሱን ኑሮ እየኖረ ነው። ትክክለኛ አልፈቀደልኝም ነበር። የብቻሽ የሄድሽበት መንገድ አንቺ የእሱ የሆነውን ነገር እንኳን ለመያዝ አልሞከርሽም። እቃ ይዘሽ ቢሆን ኖሮ አልኩሽ እኮ ከሱ የተከፈለ የሆነ ሀሳብ ሼር የምታደርገው ሀሳብ ይኖር ነበረ። ግን ብቻሽን ሄድሽው፣ ባዶ እጅሽን ሄድሽው፣ ራስሽን ችለሽ ነው ሄድሽው። ደግሞ ካገቡ በኋላ ልክ ከኔ ጋር የሆነ ሰው አለ እኔ ስለ ራሴ ብቻ ሳይሆን ስለዛም ሰው ማሰብ አለብኝ ብሎ ማሰብም ጭምር ነው እኮ አንድ ትዳር ማለት። ከአንድ ብርቱ ሁለት መድኃኒቱ ማለት ነው። ግን አሁን ጥንቃቄ ማድረግ እንዳለብሽ በትዳርሽ ጉዳይ ላይ ውሳኔ ልትወስኝ ያሰብሽ ውሳኔ ከባድ ነው። ሜቢ ኢትዮጵያ ስትመጪ ራሱ እንኳን ስለ ሴት ከሴት ጋር በተገናኘ ባልሽን የሆነ ወሬ ሊነግሩሽ ሁሉ ይችላሉ። እንደዚህ ያየነው እንዲህ እኮ አድርጎ ነበረ ሊሉሽ ሁሉ ይችላሉ። ያ ራሱ ፍቺው የሚያሰኝ እንኳን አይደለም ምንም ነገር ሳታይበት በስራ ሰነፍ ሆኖ ልፍታው ያልሽ ከሴት ጋር አይቼዋለሁ ብትይ ደግሞ አይተነዋል ቢሉሽ ደግሞ የምትወስኙ ውሳኔ አሰቢው። ስለዚህ ካሁኑ እንዲስ ብለሽ አብልጠሽ ማሰብ ነው። እንዲህ ባየውስ ድንገት ከሴት ጋር ታየ ቢሉኝስ የሆነ ወሬ ቢሰማስ ምን ብዬ ነው መወሰን ያለብኝ ብለሽ ያ ውሳኔሽን በትንሹ ሰው በትልቁ አስበሽበት ጨርሰሽ ትንንሾቹን በሙሉ እንዳለ በእምነት ጥይት ረፍረፈሻቸው፣ በይቅርታና በትዕግስት በማለፍ ጥይት ገድለሻቸው ትልቁ ላይ ብቻ ነው ውሳኔ መወሰን ያለ። ትልቁን ደግሞ ስትወስኚ ከምን አንጻር እኔ ጥፋተኛ ነኝ ወይ በዚህ ጉዳይ ላይ ትቼው ስለሄድኩኝ የመጣበት ነገር ነው ወይ ከወንድ አንጻር ይሄ ነገር እንዴት ይታያል ብለሽ አመዛዝነሽ ወስኚ። ስትወስኚ ቤተሰቦችም ራሱ ፈቃደኛ አይደሉም። ምክንያቱም ሁሌ ያው ከሆነ ምንድን ነው አንቺ ምናምን በጣም ብዙ ሰዎች በቃ እሱ እንድለየው ነው ሁሉም ሰው የሚመክረኝ። እሱ ዝም ብሎ እዛናዚህ እየዞረ በቃ ሁሉም ሰው የሚለኝ የስራ ሰነው አላማ የለውም፣ ቋሚ አይደለም። አላማ የሌለው ሰው ምንድን ነው ትርጉሙ ብለው በጣም ብዙ ሰዎችን ጓደኞች፣ ማንም ሰው እኔና እሱ አብረን መሆን ማንም ሰው ወደደው ሰው የለም። እኔ እስቲ ልንገርሽ አንድ ነገር፣ ባለቤትሽን ያገባሽው ምኑን አይተሽ ነው? እኔ በቃ ዝም ብዬ ድሃ ስለሆነ እኔም ድሃ ነኝ አንተም ድሃ ነህ ሰርተን እንለወጣለን ብለን አብረን ይሆን ነው እንጂ ምንም ኖሮት ሳይሆን በቃ አንተ ምንም የለም እኔ ምንም የለኝም ነገ ሰርተን ግን ሰው እንሆናለን በማለት ነው አብረን ይሆን ነው። ስለዚህ ሁለታችሁም ምንም ሳይኖራችሁ ስለሆነ የተገናኛችሁት አሁን በተቻለሽ መጠን ትመጭና ይሄ ተስፋ የቆረጠው ማንነቱን የስራ ሞራሉ የጠፋበትን ሰው ካጠገቡ ሆነሽ ይሄን ብታረግ ብትዩ እርግጠኛ ነኝ ይሄ እኮ ያንተ ልጅ ነው ቢባል አይኑን በአይኑ ቢያይ ልጅ ቢያገኝ ቁም ነገረኛ ይሆናል ብዬ አስባለሁ። ሲሪየስ ይሆናል ብዬ አስባለሁ። ብዙ ጊዜ ወንዶች ልጅ እንዳላቸው ሲያውቁ ሀሳባቸው ለሁለት ይከፈላል። ዝም ብሎ ይነዳ የነበረ ወንድ ብዙ ጊዜ ልጅ ሲወልድ ነው የሚስተካከለው። ይህን ባህሪ ስላወቁ መሰለኝ አንዳንድ ሴቶች
አረገዝኩ ብለው የሚናገሩት ወይም ደግሞ ማርገዛቸውን ድንገት እንደ ወንድ እንደ ትዳር እንደ ማጥመጃም የሚጠቀሙት ወንድ ምናልባት እንግዲህ ልጅ የሚወድ ከሆነ በተለይ የበለጠ ቶሎ የማሰብ ይኖረዋል።